አባቴ እንዴት ነሽ? እንኳን አደረሰ። ሰላም ነው? እንኳን አደረሰ። ምንድነው? እሺ ጓሮ አድርገው። እሺ ወደ በዛው ምንድነው የሁላ ነገር ጎትታሽ ምታስ የነበርንበት እልህ ዋጋም ሊያስከፍለን የሚችልበት አጋጣሚ ነበረ። አንተም እኔም ዘላለምም ሙሉ ለሙሉ ይሄንን ቲም ሊያጠፋ የሚችል ነገር ተፈጥሮ ነበረ። መስፍን ያለበትን አግኝታችሁ የሄዳችሁ የሚኪ ወንድም በጥይት ተመቶ መስፍን እንዲያመልጥ ችሎ ነበር። ያ ነገር በውስጣችን እሳት ጭሮ ነበረ። አንደኛ ያው የትኛውንም ያክል ጊዜ ወስደህ ወንጀል ሰራ ሰውን ልበድል ሰውን ልጨቁን ትችላለህ። ነገር ግን የሆነ ሰዓት ላይ እውነት ማሸነፏና አንተ መሸነፍ የማይቀር ነው፣ መዋረድ የማይቀር ነው። ይሄንን ብዙ ማህበረሰቦች ሊማሩበት የሚገባ ነው። ምክንያቱም አይደረስብንም ብለው የሚሰራ ነገር አለ። በጣም ብዙ ጊዜ ያ ነገር እንደሚደረስባቸው ማወቅ አለባቸው። ህግ የትኛውንም ነገር የትኛውንም ወንጀል ጊዜ ይፍጅ እንጂ ፈንቅሎ ማስወጣቱ የማይቀር ነው። እልህ ውስጥም ጉጉት ውስጥም ነበርና እርስ በርሱ ላይ እየተጣላን ነበር የነበረው። እንግዲህ ለዚህ በዓል ሙሉ አልበቃም ነበር። ሁሉም ቲም የሚያልቅ ነበረ። የፎረንሲክ ምርመራ ተወስዶ ነበረ መድኃኒቱ ላይና በትንሹ እስከ 30 እስከ 40 ሰው መግደል የሚችል መርዝ ነበረ በብልቃጡ ተቀምሞ የተሰጠንና የምርም ለነማለት አጎታቸው ነው ወይስ የእናታቸው የድሮ ፍቅረኛ ነው የሚለውን ነገር ለይተን ሁላ ማወቅ የምንችለው ከሷ እንደምን ነበር። ሰው የመሳሪያ ይዟል። ሰማች? እሺ ተረጋጋ። እሺ ይኸውልህ፣ እሺ ይኸውልህ ተረጋጋ፣ ስማኝ። እሺ ዝቅ አድርገው እሱን ነገር እንደው ልናወራ ብቻ ነው የምፈልገው። አቶ መስፍን ነው ቤና የኔ ነው ወዲያ ነው ዘላለም ነው ያዙ ወደዛ አስገቡ ና መስፍንን በደንብ እንደምታውቀው ከሷ ጋር ተደዋውለን የመጣው መስፍን ጋር ተወስዳ ተነጋግረን ነው እዚህ ድረስ ቀጥራት የመጣ ነው። ስለዚህ እንድትወስድ እንፈልጋለን። ዛሬ እንግዲህ ቴዲ በጣም የሆነ የተስፋ ቀናችን ጭምር ነው። ይሄን ሁሉ ነገር አውርቼ እዛ ቦታ ላይ ደርሼ መስፍንን ካልያዝኩት የእውነቴን ነው የምልህ በጣም በቃ ቀስሜ እንደሚሰበር ነገር አለ። ልቀቀኝ ትወስደናላችሁ። አንተ ታስገድሉኛላችሁ። ይኸውልህ ትሰማኛለህ? ከወንጀለኛ ጋር እየተባበርክ ነው ያለው። እውነት እንደ ምንድነው እንደ ጽጌረዳ ነው የሚባለው። እንቡ ጽጌረዳ ፈክታ ወጣለች። ውሸት ደግሞ ፀሐይ እንደመጣት ጽድ መቃጠሉ አልቀረም ማለት ስገኛን መስፍን ያለበት ቦታ ካልወሰድከን የከፋ ነገር ይደርስባል። ለማንኛውም እኔ እናቴን በእናቴ ምልላለው የከፋ ነገር ይደርስባል። የስልክ ግንኙነታቸውንም ድረስ ለማድረግ በሞከርንበት ሰዓት ላይ በእርግጥ ትክክለኛው መስፍን መሆኑን አረጋግጠናል። ጠራ ይሆናል። መስፍንን በቁጥጥር ስር የምናውለው ይሆናል ማለት ነው። ቦታው ትንሽ እንትን ነው፣ ወጣ ያለም ጭምር ነው። እየደረስን ነው መሰለኝ። ሹፌሩ ሰፈር እዚህ ጋር አካባቢ ነው። እዚህ አካባቢ ነው። እሺ እዚህ ጋር ዳር ላይ አድርገውና ስልክ ይደወልለታል። መስፍን ጋር መሄድ ስፈልግ ሹፌር አለ። ሹፌር ነው ወደ መስፍን ጋር የሚወስዳትና ያንን ሹፌር እንግዲህ ለማግኘት ደውላለታለች ማለት ነው። እሺ እንግዲህ ባለችን ቅያስ እየገባን ያለ ነው ማለት የሚገናኙበት ቦታ ላይ እየገባን በዚህ በኩል እየወረድክ የእውነት መስፍንን ካገኘ ነው እኔ እንጃ ምን እንደምላችሁ አላውቅም። ውድ ቤተሰቦች ብቻ እግዚአብሔር ሊያሳርፈንም እየመሰለኝ ነው። እስኪ ቆይ ምልክት እየሰጠችን ያለችውና እየሄደችን ያለችው ነገር ግን ብቻውን ያሳደገበት ምክንያት የገዛ ሚስቱን ራሱ ገሏት ነው። የዚህ ቪዲዮ ማስረጃ ደግሞ መስፍን ጋር አለ። በዚህ ያስፈራራ ነው እሱ ጋር እንዲሰራ ያደረገው። የት ነው? እኔ ወደ ቦታው ላይ እያቀነው ነው። ወደዛ እየመጣችሁ ነው መሰለኝ አይደለ? ቤቱን አቆና ነው። አዎ በጣም ጥሩ እየተቆመ ነው ቤቱ። ሰማኛለህ? እኔ ካንተ ምንም ጉዳይ የለኝም። ካንተ ምንም ፈልጌ አይደለም የመጣሁት። መስፍን ጋር እንድትወስደን ብቻ ነው ፈልገው። ማነው መስፍን? እናቷ ጉዳዩ በጣም ስላሳሰባቸው መጥተው ነበር ወደኛና
ያለውን ነገር በጠቅላላ ስለተረዱት እሳቸውም እናቷም ለምነዋት እንግዲህ መሳሪያዋን እንድትጥልና በአግባቡ እንድታናግረን እኔ በቃ እኔ እችልልሻለሁ ሁሉ ነገር አስመልስልሻለሁ በሚል ነው እንትን ሊል አብረን ልንሰራ የቻልነው። ደርሻለሁ። የቱ ጋር ነህ? ውጣልኝ። እሺ እሺ። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የመብረቅ ቤተሰቦች እንደምን አላችሁልኝ? ለመላው የህዝበ ክርስቲያን እንግዲህ ውድ ቤተሰቦቼ እዚህ ያላችሁም እንዲሁም ለመላው የኢትዮጵያ ህዝበ ክርስቲያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ባህል በሰላም አደረሳችሁ ላለው እንግዲህ ውድ ቤተሰቦቼ እንደምታውቁት መድኃኒታችን ኢየሱስ ክርስቶስ እንግዲህ በዛሬው ቀን እንግዲህ ራሱን አሳልፈውን ለእኛን ያድነን ዘንድ በምድር መጥቶ ለእኛ መስዋዕት የሆነበት ትልቅ በዓላችን ነው። እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦቼ ዛሬ ደግሞ የበዓልን ፕሮግራም በማስመልከት ለየት ባለ መልኩ ከወንድሞቼ ጋር የበዓል ፕሮግራምን ለማሳለፍ አስቤያለሁ። እንግዲህ ዛሬ ያሰብኩት ነገር ምንድን ነው? ያው በነበርንበት ኬዞች እንግዲህ ለዛሬ ከመድረሳችን በፊት ያወጣናቸው ብዙ ውጣ ውረዶች አሉ፣ ችግሮች አሉ፣ ያሳለፍናቸው ነገሮች አሉ። እነዛን ሁሉ እንግዲህ ከግብ አድርሰን መጨረሻ ላይ ሰላም ሆነን በዓልን ለማክበር ታደለናልና ይህም ሲጀምር የእግዚአብሔር እጅ ስላለበት ነው አሪፍ የሆነልንና ብዙ ስንለፋበት ስንዳክርበት የነበሩ ጉዳዮች አሉ። ከዛ ውስጥ ደግሞ አንዱ የሚታወሰው የመስፍን ኬዝ ነው። በመስፍን ኬዝ እንግዲህ በባለፈው ቪዲዮአችን የንስራይን አንድ ላይ እንዳያችሁት መስፍንን ለመያዝ እኔም ሉሌም ዘላለምን በጣም እልህ ውስጥም ጉጉት ውስጥም ነበርና እርስ በርሱ ላይ እየተጣላን ነበር የነበረው። ሁሉም ይዞ ማዋራት ይፈልግ ነበር። ይሄ ሰውዬ ምንድን ነበረ ሲያደርግ የነበረው? ምንድነው አላማው? ከዛ ውጪ ደግሞ ይሄ ሁሉ ነገር እየሰራስ ምንድነው የሚሰማው? አስተሳሰቡ ምን አይነት ነው የሚለውን ለማወቅ ሁላችንም ጓጉተን ነበርና ሁላችንም ቁጭ አድርጎ ለማውራት እንደምንፈልግ ስናወራ ስንጣላበት የነበርነው ጉዳይ ነበረ። ያው የነበረን እልህ ይህን ሰውዬ እንግዲህ ለብዙ ወራቶች ነው ስንፈልግ የነበረው። የደረሰብንን ነገሮች ታውቃላችሁ። ከዛም በላይ ደግሞ በተለይ በምግብ ሰራተኛችን አማካኝነት በሳባ አማካኝነት እንግዲህ ሙሉ ለሙሉ ይሄንን ቲም ሊያጠፋ የሚችል ነገር ተፈጥሮ ነበረ። ሳባም እንግዲህ ያው ይሄን ነገር ያለባትን ችግር እናውቃለን። የቤተሰቦቿን ሁኔታ ያሉበትን የኑሮ ሁኔታ ሁሉን ነገር እናውቃለንና ከዛ አንፃር ሳባም የቀረበላትን ነገር ሳትቀበል ቀርታ ይሄንን ቲም እንዳለ ይሄንን ሚስጥር አሳልፋ ለኛ በመስጠቷ ብዙ ነገር እንዲፈጠር ሆኗል። መስፍን ጋርም ጫፍ ላይ እንድንደርስ አድርጎናል። ከመስፍን ጋርም ለመፋጠጥ የበቃ ነው ሳባ በሰጠችን መረጃ ነውና እሷ ያን ነገር አድርጋ ገንዘቡን ተቀብላ ቢሆን ኖሮ የዛሬን በዓልም ባልደረስን ኖሮ እንደገናም ደግሞ ብዙ ነገሮች ሁላችንንም ባጣችሁን ነበር። ግን እግዚአብሔር ሲረዳን ያው ሳባም ደግሞ በጣም ምርጥ ልጅ ስለሆነች ቅንም የእግዚአብሔር ፈራ እግዚአብሔር የሚያላት ልጅ ስለሆነች ሁላችንም ለመታደግ ችላ እንዲሁም ደግሞ መስፍን ጋር እንድንደርስ አድርገናለች። ይሄ ለኛ በጣም ትልቅ አጋጣሚ ነበረ። ባላሰብነው መንገድ እንግዲህ ብዙ ነገር እያለፋን ነበር። ለወራቶች በጣም ስንለፋ ስንዳክር ነበረ። እንዲሁም ደግሞ በቃ እንደዚህ ከፋሲካ ራሱን ልባት የምንሰጠው አልመሰለንም ነበር። ይሄ ነገር ገና ብዙ መዘዞች ይዞ የሚመጣ ነበር እየመሰለን የነበረው። ግን በመጨረሻ ላይም መስፍንን እንግዲህ ባያችሁት ሁኔታ ፊት ለፊት ለመፋጠጥ ችለን ነበረ። በሰዓቱም ደግሞ ሁላችንም እንደነገርኳችሁ በጣም እልህ ላይ ነበርን፣ ጉጉት ላይ ስለነበርን እኔ ልግባ እርስ በርስ ራሱ እየተጣላን ነበርና የህግ አካላትንም መጠበቅ እንትን አላልንም። የህግ አካላት አሉ አብረውን፣ ግን እነሱን ከፊት ለፊት አስገብቶ ለመግባት ራሱ ከነሱ ጋር ልክ ሲያያቸው የሆነ ነገር ሊያደርግ ቢሞክርና እነሱ ቀጥታ እርምጃ ከወሰዱበትም እሱን ቁጭ አድርጎ የማናገር እድሉን አናገኝም በሚል እንግዲህ በጣም ስንስገበገብ ነበር የነበረው። ለዛም ነው ሉሌም ተቻክሎ በግንብ ዘሎ ለመግባት የሞከረው እንዳያችሁት። ከዛ ግቢ ውስጥም ከገባን በኋላ ሁላችንም ስንርመሰመስ የነበረው ግቢ ውስጥ ይሄን ሰውዬ ይዞ ቁጭ አድርጎ የማውራት ሀሳብ ስለነበረ ከዛ በኋላ እንግዲህ ቤት ውስጥ ለመግባት ስንሞክር ያው እንደሰማችሁት የተፈጠሩ ግርግሮች ነበሩ። ከነዚህ ግርግሮች ጀርባ ምንድነው የተከሰተው? ምንድነው የተፈጠረው? ቤት ውስጥ የተሰማውስ የተኩስ ድምጽ ምንድነው የሚለውን ነገር እንግዲህ እናንተ ቤተሰቦቼ በተደጋጋሚ በኮሜንትም ስትጠይቁን ነበር የነበረው። እኛ ያለንበትም የጤና ሁኔታ ሳስቧችሁ ስለ ጤናችንም ስለ ደህንነታችንም ስለጠየቃችሁን እግዚአብሔር ያክብርልን። በጣም አድርገን ነው የምናመሰግነው። እኛ ሁላችንም እንግዲህ ደህና ነን። ግን እንደተፈጠረ ምን ሆኖ እንደነበረ ቤት ውስጥ ከገባን በኋላ እኔም ደግሞ ድንገት በቃ የሆነ ሰዓት ላይ ይሄ ሰውዬ ስለታጠቀም
ደፍረን ከመግባት ወደ ኋላ መለስ ብዬ ህግ አካላት እንዲገቡ ላደርግ ስል ሉሌና ዘላለም ወደ ቤት መግባታቸውንና ከዛ በኋላ የተኩሱ ድምጽ ስንሰማ ተደናግጠን ወደ ቤት ገብተን ነበር። ቤት ከገባን በኋላ የተፈጠረው ነገር ምንድነው? ማን የተመታው? ምንድነው የተፈጠረው የሚለው ነገር እንግዲህ ዛሬ በዓልም ስለሆነ የደስታችንም ቀን ስለሆነ የመስዋዕትነትም ቀን ስለሆነ ሰብሰብ ብለን ከጓደኞቼ ጋር በተለይ ደግሞ ከወንድሜ ከሉል ጋር ስለተፈጠረው ነገር ለእናንተ ለውድ ቤተሰቦቼ ልናሳያችሁ እንግዲህ የተወሰነ ፕሮግራሞች አዘጋጅቻለሁ። ካዘጋጃቸው ፕሮግራሞች ውስጥ አሁን በቀጥታ ከዚህ ተነስቼ ሉሌን አንደኛም እንኳን ደስ አለ እንኳንም ለበዓል አደረሰ ለማለት የአቅሜን አንዲት በገዝቼ ወንድሜን ሰርፕራይዝ ማድረግ ፈልጋለሁ። ስለዚህ በቀጥታ አሁን ካለኝ ከቲሙ ጋር ቀጥታ ወደ በክተራ የሚሄድ ይሆናል። በክተራ ከደረስኩ በኋላ ለሉሌ ይገባዋል የምለውን አብረን ለሉሌ ሳይሆን ያው ቤተሰብ ስለሆነ አንድ ላይ ያሳለፈን በዓልን የምናከብርበትን ሁኔታ ማመቻቸ ይሆናል። ከሉሌ ጋርም ደግሞ የሚኖረኝ ቆይታ ምን ይመስላል፣ የተፈጠሩት ነገሮች ምንድናቸው፣ ምንስ ነበረ እዛ ጋር የተደረገው፣ እኛስ ምንድን ነበረ እንደዛ ስሜታዊ እንድናረግ ያደረገን የሚለውን ነገር እንግዲህ ከሱ ጋር ቁጭ ብለን የምናወራቸው ይሆናል። መስፍን እንግዲህ ለወራት ሲያንከራተተን የነበረ በጣም ብዙ ነገሮች ነበሩ። የተለያዩ መረጃዎች እየሰጠን ሲያጭበረብረን ነበረ። አንዴም ደግሞ ከኔ ጋር ፊት ለፊት ተፋጠን እሱን መያዝ በምችልበት ሁኔታ ላይ ያው የህግ አካላትን ይዤ ባለመንቀሳቀሴ እሱን ለመያዝ ከነበረኝ ጉጉት አንጻር የህግ አካላትን ሳልጠብቅ እነ ሉሌ የህግ አካላትን ይዘው ይመጣሉ በማለት እሱ ከመውጣቱ በፊት እሱን ከበን እንጠብቃለን ብለን በሄድንበት ሰዓት ላይ የሚኪም ወንድም እንዲጎዳ ምክንያት ሆኖ ነበረ። የሚኪም ወንድም እንግዲህ አሁን አገግሞ በጥሩ ሁኔታ ላይ ይገኛል። ይህንንም ስላለው ነገር ስለ ሚኪም ጉዳይ እንግዲህ ከሉሌ ጋር ቁጭ ብለን በሰፊው የምናወራበት ይሆናል። እናንተስ እንግዲህ እንዴት ነው የበዓልን ድባብ እያሳለፋችሁ ያላችሁት? እዚህ እኔ ያለሁበት አካባቢ ላይ የበዓል ድባቡ እንግዲህ በጣም ሞቅ ደመቅ ባለ ሁኔታ ነው። ሁሉም ሰው ተዘጋጅቷል። እንዳቅሙ ሁሉም ሰው ያለውን አዘጋጅቷል። የበዓል ድባቡ ደስ ይላል። አብሮነታችን እንዳለ ነው። እንዲሁም ደግሞ እርስ በርስ መደጋገፋችን እንደቀጠለ ነው። በዚህ አጋጣሚ ውድ ቤተሰቦቼ አንድ መጥቀስ የምፈልገው ነገር በዓልን ስታሳልፉ አብሯቸው ብታሳልፏቸው ብዬ ከማሰባቸው ሰዎች መካከል እንዲህ በጎዳና ላይ ያሉ፣ በችግር ላይ ያሉ፣ በዓልን ተኮራምተው በቤታቸው ያሳለፉ ያሉ ብዙ ሰዎች አሉና እነሱንም አብራችሁ በዓልን በማሳለፍ እነሱን በመደገፍ እንዲሁም ደግሞ ብቸኝነት እንዳይሰማቸው በዚህ በደስታ ቀን ተከፍተው እንዳያሳልፉ የበኩላችሁን እንድታደርጉ ከወዲሁ ጥሬን አስተላልፋለሁ። እንግዲህ አሁን በቀጥታ በክተራ ሄጄ እንግዲህ ለወንድም ይሆናል ለምለውን በግ እንግዲህ ይዤለት መሄድ ይሆናል። በምርጫው ላይ እንደምታግዙኝ እርግጠኛ ነኝ። ከዛ በኋላ እንግዲህ ከሉሌ ጋር ቁጭ ብለን የምናወራ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ ፕሮግራሜን እንድትከታተሉኝ ከወዲሁ ጋበዝኳችሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቻናሉን ደግፉት፣ አበረታቱን። ሼር በማድረግ ላይክ በማድረግ ደግሞ ለወዳጅ ዘመዶቻችሁ እንዲደርስና የወዳጅ ዘመዶቻችሁም የኛ ቤተሰብ እንዲሆኑ በዚህ በዓመት በዓል ጥሪያችሁን እንድታስተላልፉ ከወዲሁ ጠይቃችኋለሁ። እንግዲህ በመጨረሻም በድጋሚ ማለት የምፈልገው እንኳን ለበዓለ ለብርሃነ ትንሣኤው በሰላም አደረሰን። እስከ ፕሮግራሜ ፍጻሜ ድረስ አሁንም እንድትከታተሉኝ ከወዲሁ ጋበዝኳችሁ። ከቁጥር ሳያጎል አንዴ ተሰባስበን ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን። ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ። ለቤተሰብ የሚሆን ነገር ከፍ ያለ ነገር ነው ወይስ? ከፍ ያለ ለቤተሰብ የሚሆን ፈለግ ያለ በእንደዚህ አይነት ነገር ነው ወይስ? አሪፍ ምርጥ ነው። ሰራሁ ምንም እንትን አላለች። ምርጥ ነገር ነች። ልጅ ነች ገና። ስንት ነው የምትባለው? እስከ 18000 ብር 18000 ብር ድረስ ስቴት አድርግልኝ። ያው ለወንድሜ ነው ስጦታ ለመስጠት ፈልጌ ነው። ባስቴት ነው በቤተሰብ አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል
አንዴ ተሰባስበን ማዶ ተባርኮ 17 መጨረሻው ነው። የሚቀንስም አለ ከፈለጋችሁ። እስኪ በሌላ አይነት እንዴ እንደዚህ አይነት እስከ 11 ድረስ ምናምን ይሄ ልጅ ነው አሸረፈ እስከ 11 ሺህ ብር ድረስ ሉሌ አባቴ እንዴት ነሽ? እንኳን አደረሰ። ሰላም ነው? እንኳን አደረሰ። አማን ነው? አማን ነው። ሰላም ነው? እኔ እንኳን አደረሰ ልበል አንተ ማለት ቀደምከኛ። እንዴት ነህ? ሰላም ነው? ሁሉ መልካም። እንዴት ነህ? እግዚአብሔር ምንድነው? እሺ ጓሮ አድርገው። እሺ ወደ በዛው ምንድነው የሁላ ነገር ጎትታችሁ የምታስት ባህል አይደለ? ዛሬ ያው ባህልን አስመልክተን የድልም ቀን ስለሆነ በደንብ ሰለብሬት እንድናደርገው ስለፈለኩ ነው። ያኔ ጋር ልታሳልፉ ነው? አይ ጥሩ ነው፣ ደስ ይላል። እውነት አመሰግናለሁ። ግን እንደዚህ ያን ያክል መቸገር አልነበረባችሁ? አይ ምንም ይሄ እኮ የሚያስቸግረናል። ላንተ ካረክልን አንፃር እንደውም ይሄ በጣም ትንሽ ነገር ነው እና ውድ ቤተሰቦቼም ራሱ አንተ ናፍቀውሃልና መጀመሪያ ሰላም በላቸው። አዎ እንደምን አላችሁ? የንስራይን ቁጥር 2 ወይም ደግሞ መብረቅ ባለ ምንድነው የሚባለው ቤተሰቦች፣ የኛው ቤተሰቦች እንኳን ለብርሃነ ትንሳኤው በሰላም በጤና በፍቅር አንድነት አደረሳችሁ እላለሁ። ያው በዓሉ መልካም እንዲሆንላችሁ እየተመኘው እንግዲህ ዛሬ ቴዲ ያው ባላሰብኩበት ሁኔታ ድንገት ነው ላገኘህ ሲለኝ እሺ ብዬ እንደቀልድ ነበር እኔ እንትን ያልኩት እንጂ እንደዚህ ፕሮግራም ዘርግቶ ይመጣል ብዬ አላሰብኩም ነበር። ነገር ግን ስለመጣ በጣም ደስ ብሎኛል። እናንተም በዚሁ አጋጣሚ ውድ ንስራይን ቤተሰቦች እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል ይሁንላችሁ። ያው ሉሌ እንግዲህ ዛሬ በጣም ድርብ በዓላችን ነው ታውቃለህ። እኛ ካሳለፍናቸው ወራቶች አንፃር በጣም ብዙ ነገር ሲደርስብን ነበር የነበሩት። በመስፍን ጉዳይ ያላየነው ነገር የለም፣ ያልገባንበት ጉድጓድ የለም። የነበርንበት እልህ ዋጋም ሊያስከፍለን የሚችልበት አጋጣሚ ነበረ። አንተም እኔም ዘላለምም በቃ መስፍንን ጉሮሮን ለማነቅና ቁጭ አድርጎ ለማውራት ከነበረን ጉጉት አንፃር የህግ አካላትንም መጠበቅ ምናምን አልፈለግንም። አንተም ተሽቀዳድመ በግንብ ዘለልክ ምናምን። ከገባንም በኋላ ተፈጠሩ ብዙ ነገሮች ነበሩ። ያው እንግዲህ እግዚአብሔር ይመስገን ያሁሉ ነገር ማለፉም በጣም መልካም ነው። ግን ምንድን ነበር እንደዛ እንድንሆን ያደረገን? ግን በእርግጥ እግዚአብሔር የተመሰገነ ይሁን። ሁሉም ነገር አልፏል። ሁሉም የሆነው በምክንያት ነው። ሁሉም ደግሞ ያደረገው እግዚአብሔር ነውና ያኔ የተፈጠረው ነገር ሁላችንም የነበረን እልህ ነበረ። ምክንያቱም ብዙ ጊዜ በተደጋጋሚ ጊዜ መስፍን እናገኘ ነው እያለን እያጣ ነው ነበረ። በምንሄድባቸው ቦታዎች በጠቅላላ መስፍን አለ የተባለበት ቦታ ሄደን ቪዲዮ ሳንለቅ የቀረንበት ብዙ ጊዜ አጋጣሚዎች ነበሩ። ምክንያቱም ሳናገኘው ቀርተ ማለት ነው። ከዛ ባሻገር ደግሞ አንተ እና ሌሎች ባልደረቦች መስፍን ያለበትን አግኝታችሁ የሄዳችሁ የሚኪ ወንድም በጥይት ተመቶ መስፍን እንዲያመልጥ ችሎ ነበር። ያ ነገር በውስጣችን እሳት ጭረው ነበረ። በቃ እልህ ስለከተተን የዛን ቀን እንደውም ይኖራልን ብለን ሙሉ በሙሉ ተስፋ አልነበረንም። ለዛም ነው በር የሚከፍትልን ስላልነበረ የፈጠነ እኔ በግንብ ዘልዬ እገባለሁ ብዬ የወሰንኩት ውሳኔ ያው በእርግጥ ህይወቴን ሊያስጠፋኝ ይችል ነበረ፣ አደጋ ሊደርስብኝ ይችል ነበረ። ግን በሰዓቱ እኔ እንጃ በቃ መኪና ውስጥ እየሄድን ትዝ ካለ ስልህ ነበረ ይህን ሰውዬ ዛሬ ካላገኘ ነው በቃ እኔ ተስፋ ቆርጣለሁ ሁላ ስልህ ነበረ። በቃ ምክንያቱም በጣም ፈጋንበት፣ የሁላ ጊዜ አለፋን፣ ፈጋን። በጣም ብዙ ሰዎች ተሰቃዩ፣ በጣም ብዙ ሰዎች ተንገላቱ። በዚህ ሰውዬ መጣ። ይህን ሰውዬ ይዘን ለህግ አካል አሳልፎ መስጠት ነበረብን። ያንን አቅደን ነበረ። ያው ስሜታዊ ሆነንም ነበረ። የተፈጠረው ነገር እንደተፈጠረ ሆኖ ያው እግዚአብሔር አምላክ ደግሞ ስለፈቀደ እኛን ሰላም አድርጎ እሱ እንዲበራገዛጁ እንዲጠፋ የራሱን ፍርድ ራሱ ላይ እንዲፈርድ አድርጎታል ማለት ነው። በጣም አስገራሚም አስደናቂም ነገር ነበር የተፈጠረው። ባህላችንን ምጥፍ ድርብ ከሚያደርግልና ነገር አንዱ ደግሞ የሳባ ጉዳይ ነው። ሳባ ያንን ነገር ተቀብላ ቢሆን ያለችበትን የህይወት እንትን እናውቀዋለን። ያለች ቤተሰቦቿ ምን አይነት ደረጃ ላይ እንዳሉ እሷም ደግሞ በምን አይነት ስትራግል ውስጥ እንዳለች የምናውቀው ነውና ያ የቀረበላት ኦፈር ለሷ ለህይወቷ አሪፍ ነበረ፣ ብዙ ነገር ከቨር የሚያደርግ ነበረ። ግን እሷ ያው የኛ ቲም አባል ስለሆነች እኛ ጋር ያለንን ፍቅር ምናምን ስላየች ይሄን ነገር ከመቀበል ህሊናዋን ከመሸጥ ወደ ኋላ ስላለች ነው ዛሬ ሁላችንም እንግዲህ እንደዚህ ሰብሰብ ብለን በዓልን ማሳለፍ የቻልነው እንጂ አስበዋል ያ ነገር ተፈጥሮ ቢሆን ኖሮ እንግዲህ ለዚህ በዓል ሙሉ አልበቃም ነበር። ሁሉም ቲም የሚያልቅ ነበረ። የፎረንሲክ ምርመራ ተወስዶ ነበረ መድኃኒቱ ላይና
በትንሹ እስከ 30 እስከ 40 ሰው መግደል የሚችል መርዝ ነበረ በብልቃጡ ተቀምሞ የተሰጠንና ያ ነገር ሆኖ ቢሆን ኖሮ እንግዲህ አንድ ላይ ነው የምንበላው፣ አንድ ላይ ነው ብዙ ነገሮች የምናሳልፈውና ሁላችንም የምንጠፋበት አጋጣሚ ነበር የነበረው። እሱን እግዚአብሔር በኪነ ጥበቡ አሳልፎን ደግሞ ስንመጣ ደግሞ መስፍንን በምናገኘው ሰዓት ደግሞ ድጋሚ ሞት ወደኛ መጥቶ ነበረ። ያው በእኔ ቻናል ላይ ገልጬው ነበረ ይህን ነገር እና ምን እንደተፈጠረ ለተመልካች ገልጽ ነበርና ድጋሜ ትንሽ ለመግለጽ ያክል ያኔ እናንተን ወደ ኋላ አስቀርሰናችሁን እና ዘላለም ወደፊት የገባንበት ምክንያት ያው ሰውየው በሰዓቱ መሳሪያ የያዝ እንጂ መሳሪያውን ቀጥተኛ ላይ አልነበረም የደገነው ራሱ ላይ ነበረ እንትን ያለው። እኛ ስንጠጋው ብቻ ነበር ወደኛ ስንትን ሲል ነበረው እንዳትጠጉኝ ካለበዛ ተበላሻላችሁ እያለ ወደኛ ደግኖት ከዛኛ ስንቆምለት ራሱ ላይ እንደዚህ ያረጋ ራሱ ላይ እየደገነ ነበር እንትን ሲል ነበርና ያ ነገር እኛ ደፍረን እንድንጠጋ ያደረገብን ምክንያት ምንድነው? እሱም መሳሪያውን ለማስጣል ራሱ እንዳያጠፋ ተይዞ ብዙ ጥያቄዎች ስላሉን ጥያቄዎቻችን እንዲመልስልን ከዛም ባሻገር ደግሞ በህግ አግባብ መቀጣት ያለበትን ቅጣቱን በአግባቡ መማሪያ ይሆናል ብለን ስለምናስብ ተይዞ ቅጣቱን በአግባቡ ለማህበረሰቡ እንዲተላለፍ ነበር የፈለግነው። ነገር ግን እሱ ራሱ ላይ ቅጣቱን ራሱ ወሰነና የተፈጠረው ነገር ተፈጠረ ማለት ነው። ኤኒዌይ ያው ይሁን ግን እኔ በጣም ነው ያስቆጨኝ ማለት እንደዛ ማድረጉ በጣም ነበር ያስከፋኝ። ሁላችንም ከፍቶናል፣ ሁላችንም ተናደናል። ምክንያቱም ብዙ ጥያቄዎች ያልተመለሱልን ጥያቄዎች አሉ። ኢቭን ስለ መስፍን ማንነት ዲቴል አናውቅም እስካሁን። መስፍን ማን ነው? የምርም ለነማለት አጎታቸው ነው ወይስ የእናታቸው የድሮ ፍቅረኛ ነው የሚለውን ነገር ለይተን ሁላ ማወቅ የምንችለው ከሷ እንደምን ነበር። ነገር ግን ያው የተጣራ ነገር አላገኘንም፣ ምክንያቱም ራሱን ስላጠፋ እንግዲህ። ስለዚህ ያው ይሁን ብለን አሁን እሱን ትተነው እሱን አልፈነው ኑራችንን ወደፊትና አንዳንድ ያልጠሩ ነገሮችን የማጥራት ስራ ነው የምንሰራው ከዚህ በኋላ። ከዛ በኋላ ሙሉ በሙሉ እነ መሀሌትን ወደ ቤታቸው መመለስ ስራ፣ ያንን ነው እያሰብኩና እያቀርኩ ያለሁት። እሱማ ልክ ነው። ያው አውርተንበታለን ብዬ ነው በዚህ ጉዳይ። ግን ያው ነገሮች እስኪረጋገጡና እስኪስተካከሉ ድረስ ይፋ ከምናወጣው ነገሮችን እንደተነጋገሩና ሲላቸው ከሚል አንጻር ነው። እስኪ የባህል ድባብ ምን ይመስላል ቤት ውስጥ ያለው ነገር? የባህል ድባብ በጣም ጥሩ ነው። ያው እንግዲህ ባህልን ዛሬ ሚዲያ በሚዲያ ሆኜን ያሳለፍኩት ማለት እችላለሁ። ምክንያቱም ከዘላለም ጋር የባህል ፕሮግራም አንድ ላይ ነበርን፣ ተገናኝተን ሰርተናል። ለውድ ቤተሰቦቻችንም እንኳን አደረሳችሁ ብለናል። ያው በእኔም ቻናል በዘላለም ቻናል እንግዲህ የባህል ፕሮግራም ተቀርጾ ነበር። አሁን ደግሞ በአንተ ቻናል በኩል ደግሞ ድጋሜ ያው ኦልሬዲ በጣም ባህሉ ደስ ይላል። በጣም በቃ እንጃ ከሚባለው በላይ ምንም አሁን ላይ ጭንቀት ያለብን አይመስለኝም። ማለት ያን ያክል እንደ መስፍን ያለ የሚያስጨንቀን ነገር አልነበረም። ትዝ ይለኛል ገናን ስንሰራ የገና ፕሮግራምን ስንሰራ በጣም በሚያስደስት ሁኔታ፣ ምክንያቱም እኔ ከተገኘው በኋላ የነበረበት ሁኔታ ስለነበረ በጣም በሚያስደስት ሁኔታ ለእኛ መስዋዕትነት ለከፈሉት ለነ ሚኪ ለነ አቤላ ትንሽዬ ስጦታ በማድረግ ለእናቴም ጭምር ትንሽዬ ስጦታ በማድረግ እንግዲህ ፕሮግራም ሰርተን ነበረ ገናን። እሱን ስንሰራ ግን የመስፍን ሁኔታ የነዚህ ግሩፖች ሁኔታ ገና አሳሳቢ ደረጃ ላይ ነበር። ምክንያቱም እኔ ታግቼ በተለቀኩበት ጊዜ ስለነበር ማለት ነው አሳሳቢ ደረጃ ላይ ነበር። አሁን ግን ያን ያክል የሚያሳስበን ነገር የለም። በቃ ማለት እንጃ እኔ እንደውም ምንም እንደው ታውቃለህ የሆነች ሰዓት ላይ ትንሽ እርፍ ማለት ነው ሁላ ታውቃለህ የማስበው ቀይሶ ይዤው ማርፍ ነበር የሚመስለኝ። ነገር ግን አሁን እሱ ስለሞተ ደግሞ ትንሽ የሚጠራ ነገር አለ፣ የምናጠራው ነገር አለ ብዬ ስለማስብ እናጠራዋለን። ከዛ ባሻገር በዓሉ በጣም ያማረ የደመቀ ደስ የሚል ፋሲካ አምላክ ለኛ ብሎ የተሰቀለበት እንዲሁም ከመቃብሩም ደግሞ በሶስተኛው ቀን ድልን የነሳበት የትንሳኤውን በዓል ነው እያከበርን ያለ ነውና እኛም ከነበርንበት ጭንቀት እንደ ትንሳኤ ነው። እኛም ፈልቀቀን እንደ መውጣት ነው። አዎ የኛም ድል ስለሆነ እንትን ያለው በሱ ቁስል እኛ ተፈወስን ይላል ቃሉ ማለት እሱ በተገረፈው ቁስል እኛም ተፈወሰናል። እኛም ደግሞ ልክ እሱ በሚሰቀልበት ወቅት ድል መተናል። እግዚአብሔር የተመሰገነ ይሁን። ሁሉም የሚሆነው በእርሱ ነው፣ በእኔ አይደለም። ባህልና ስራ ግን እንዴት ነው ማለት? ዛሬ በጣም ቢዚ እንደሆንኩ ነው የማውቀው። ባህል አዎ ምን አለ መሰለህ እናቴም ከልጆቿ ጋር እንድታሳልፍ እንግዲህ አረጋታለሁ። ምክንያቱም እዚህ እንድመጣ አልፈለኩም። አሁን ላይ ሁሌ በዓል በመጣ ቁጥር እኔ ጋር እየመጣች እህቴንና እህቴም እዛው ነች፣ ታናናሽ ወንድሞቼ
በዓልን እንዲከፉብኝ አልፈልግም አሁን። ስለዚህ እናቴም ከልጆቿ ጋር ከጎረቤቶቿ ጋር ደስ ብላት እያሳለፈች ትገኛለች እና እዛ ደስ ብላት እንድታሳልፍ አድርጋታለሁ። በስልክ ራሱ ያለውን ነገር በቃ ስትሰማ በቃ እኔ እንጃ ልገልጸው አልችልም ስሜቷን። የሆነ በጣም በቃ እልልቷ ሌላ ታሪክ ነበረ። በቃ እኔ እኮ ልጄ ወልጄሃለሁ ነው ሁላ እስከምትለኝ መድረስ ማለት ነው። የምሬ ነው። በቃ ስሜቷን ልገልጽልህ አልችልም። እግዚአብሔር እኔ የእናቴ ደስታ በዚህ ልክ ሲሆን እኔ ምን ብዬ መናገር እንዳለብኝ አላውቅም። እና ያው እሷም ስለሌለች እንግዲህ እኔ በዓልን እያከበርኩ ያለሁት ያው እንደምታውቁት ውድ ቤተሰቦቼ እናንተ ናችሁ፣ ጓደኞቼ ናችሁ። አንዴ ከዘላለም ከነ ማህሌት ጋርም እንዲሁም ደግሞ አሁን ደግሞ ከአንተ ጋር ሰብሰብ ብዬ እንግዲህ ከሁሉም ጋር በዓልን ድባብ እያከበርኩ ነው የምገኘው። ያው እናቴ አጠገቤ ኖራ አብራኝ ብታሳልፍ ኖሮ ደስ ይለኝ ነበረ። አብሬያቸው ከሄጅ እዛ እንትን ብል አብሬያቸው ባሳልፍ ከእህቶቼ ጋር ደስ ይለኝ ነበር፣ ከእህትና ከወንድሞቼ ጋር። ነገር ግን በቃ ይሄም መልካም ነው። እናንተም እህቶቼ ወንድሞቼ ስለሆናችሁ ከእናንተ ጋር ደስ ብሎኝ እያሳለፍኩ ነው ያለሁት። ከዛ ባሻገር ደግሞ ውድ ቤተሰቦቻችን ውድ ተመልካቾቻችንም አብረውናሉ። ስለዚህ እነሱንም ከእናንተ ጋርም እንደማሳለፍ እያሰብኩኝ እንግዲህ በዓልን በዚህ ድባብ በዚህ ልክ ነው እንግዲህ እያለፈ ያለው ማለት ነው በእኔ በኩል። ለማንኛውም ያው እምዬ ተደዋውለናል። በቀን ስንቴ እንደተደዋወልን አላስታውስም። በተደጋጋሚ እየተደዋወልን ነው። በጣም ጨንቆሽ ነበረም አብሬሽ ስላልሆንኩኝ። ለማንኛውም ለእናቴ እና ለእህቴ እንዲሁም ለወንድሞቼ በዚሁ አጋጣሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ፣ የመዋደድና የመደጋገፍ በዓል እንዲሆንልን ከልብ እመኛለሁ። ለብርሃነ ትንሣኤው ደግሞ ያደረሰን ለዳግማ ትንሣኤው እንዲያደርሰን መልካም ምኞቴንም በዚሁ አጋጣሚ መግለጽ እፈልጋለሁ ማለት ነው። ያለው ነገር ይህንን ይመስላል። በጣም ደስ ይላሉ ልያ ከዛ ሁሉ ጭንቀት አርፈን አሁን እንደዚህ ደስ የሚል የበዓል ፕሮግራም ማሳለፍ መቻላችን ራሱ በጣም ትልቅ ነገር ነውና ክብሩን ወስዱ የክብሩ ባለቤት ይውሰደው። ያው እንግዲህ ሉሌ ያሳለፍናቸው ነገሮች እንግዲህ አብሶ የመስፍን ጉዳይ ለኛ በጣም ብዙ መማማሪያ ነበር። ማለት ብዙ ማወቅ የምንፈልጋቸው ነገሮች ነበሩ። ይሄ ቼን ራሱ አሁን ሙሉ ለሙሉ ተበትኗል አልተበተነ የሚለው ገና እያጠራ ነው እያጸዳ ነው የምንሄዳቸው ጉዳዮች ናቸውና በመስፍን ጉዳይ ውስጥ ያየናቸው የገባንባቸው ብዙ ነገሮች አሉና ገንዘብ ምን ያህል እየተጫወተ እኛ አጠገብ እንዴት ደርሶ እንደነበረ ያየንበት ጉዳይ ነውና ብዙ ነገሮች አስተምሮናል። እርስ በርስ እንድንፈታተሽ እንድንጠያየቅ ሆነናልና ማጥራት ያለብንን ነገር ለማጥራት ብዙ ነገር እያደረግን ነበር የነበረው። በተለይ ደግሞ ሳባ ለኛ ያደረገችው ነገር ትልቅ ነውና እንደዚህ አይነትም ሰው ማፍራት ይችላል በቲማችን ውስጥና በጣም ብዙ ነገር መማማሪያ የሆነ ነገር ነው ይሄ ነገርና እኔ እንጃ እኔ ብቻ አሁን ላይ ይሄን ያህል ሰላም ደስታም እየተሰማኝ ያለው ለዛ ይመስለኛል ብዙ ነገሮችን ስለተማማረ ነው። አዎ በነገራችን ላይ ይሄ ኬዝ ብዙ ሰዎችን የሚያስተምር ኬዝ ነው። አንደኛ ያው የትኛውንም ያክል ጊዜ ወስደህ ወንጀል ልትሰራ ሰውን ልትበድል ሰውን ልትጨቁን ትችላለህ። ነገር ግን የሆነ ሰዓት ላይ እውነት ማሸነፏና አንተ መሸነፍ የማይቀር ነው፣ መዋረድ የማይቀር ነው። ይህንን ብዙ ማህበረሰቦች ሊማሩበት የሚገባ ነው። ምክንያቱም አይደረስብንም ብለው የሚሰራ ነገር አለ። በጣም ብዙ ጊዜ ያ ነገር እንደሚደረስባቸው ማወቅ አለባቸው። ህግ የትኛውንም ነገር የትኛውንም ወንጀል ጊዜ ይፍጅ እንጂ ፈንቅሎ ማስወጣቱ የማይቀር ነው። እውነት ፈንቅላ ማውጣቷም የማይቀር ነው። ስለዚህ ብዙዎቻችን እንማርበታለን። መልካም ስራ መስራት ከክፋት ይልቅ ደግ ስራን ሰርተን መኖር፣ ከመዝረፍ ይልቅ ሰርተን ማደግ፣ ይህንን ነገር ብዙ ሰዎች ይማሩበታል። ይህንን ነገር ባጠፋ እኮ ምናልባት የሆነ ጊዜ የሆነ ሰው ይጠቁምብኝና ልያዝ እችላለሁ፣ ወንጀል ነው፣ ለምን በሌላ መንገድ ይህንን ነገር አልሞክርም፣ ከወንጀል የሆነ ነገር ሰርቼ ለምን ማግኘት ያለብኝን ገንዘብ አላገኝም የሚል ሀሳብ አእምሯቸው ላይ እንዲመጣ ያደርጋል። ምክንያቱም አሁን ይህን እንግዲህ ስንመለከተው መስፍን እነ ማህሌትን ካገተ 2 ዓመት ከምናምን ነው አይደለ? እኛ ይሄን ኬስ ስንቀበል 2 ዓመት ሆኗቸዋል ተብለን ነው። እኛ ይሄን ኬስ ከያዝን በኋላ 4 ወር ላልፎናል። ያ ማለት እነ ማህሌት 2 ወር ከ4 ወር አካባቢ 2 ዓመት ከ4 ወር አካባቢ ታግተዋል አይደለ? ከዛ በፊት ደግሞ መስፍን የሰራቸው በርካታ ወንጀሎች አሉ። ይሄን ሁላ ጊዜ አይደረስብኝም፣ አይነቃብኝም፣ እኔ ላይ አይደረስም፣ ቢደረስም እነዛ የሚሰሩት ወንጀሎችና ያስቀመጥኳቸው ሰዎች ናቸው ይያዙት ብሎ ስለሚያስብ ይሄ ሁላ ጊዜ በደልን ሲፈጽም ቆይቷል። ነገር ግን እውነትና ሐቅ ፍትህ ጊዜዋን ጠብቃ ስለምትወጣ ለዚህ በቅቷል መስፍን።
እያንዳንዱ በስሩ ያሉ ወንጀለኞች በጠቅላላ ተለቃቅመው ታስረዋል። ፍትህ የተጓደለባቸው ሰዎችም አፋቸውን ዘግተው ተቀምጠው ቤታቸው መናገር ፈርተው ማያወጡ ብዙ ጊዜ እየተጨቆኑ የሚኖሩ ሰዎች አሉ። እነዛ ሰዎች ፈንቅለው እንዲወጡም ጭምር ያስተምራቸዋል። ወደ ህግ አግባብ ሄደው ወደ ህግ አካል ሄደው ጉዳያቸውን ህግ እንዲይዝላቸውና ተመርምሮ ሀቃቸው እንዲወጣላቸው ማድረግ እንዲችሉ ህግ እንዳለም ጭምር የሚያሳይ ታሪክ ነው። ገባርን? ይህንን የምልበት ምክንያት ምንድን ነው? ክብር ምስጋና ይግባቸው ለፖሊሶች፣ ለህግ አካላቶች በጠቅላላ ከኛ ጋር ለሚሰሩ ሰዎች በጠቅላላ። ምክንያቱም እኛ በምንሰራቸው እኛ ማድረግ ያለብንን ማስረጃዎች ለመሰብሰብ በተንቀሳቀሰን ቁጥር አብረውን ሲንቀሳቀሱ እኛም ፕሮቴክት ሲያደርጉ ወንጀለኞች ናቸው ብለን መረጃ የሰበሰብንባቸውን ሰዎች በጠቅላላ እያያዙ ቅጣታቸውን እንዲያገኙ በማድረግ አብረውን ሲሰሩ፣ አብረውን ሲለፉ፣ አብረውን ሲታገሉ የነበሩ የህግ አካላቶች፣ ፖሊሶች በጠቅላላ ማመስገን እፈልጋለሁ። ገባ? እነዚህ ሰዎች የህግ የበላይነትን አስተማሪ ናቸው። ማንም ሰው ከህግ በላይ አይደለም። የህግ የበላይነት ህግ ምን ያህል ርቀት ሄዶ ወንጀለኞችን መያዝ እንደሚችል፣ ወንጀለኞችን መቅጣት እንደሚችል፣ ፍትህ ማስፈን እንደሚችል ማሳያ ታሪክ ጭምር ነው የታሪክ። ምክንያቱም በመስፈን የመጣ 100 በላይ የሚቆጠሩ ወንጀለኞች በቁጥጥር ስር ውለዋል። 100 በላይ የሚቆጠሩ ወንጀለኞች ትልልቅ ሰዎች፣ ሽማግሌ አትሏቸው፣ አሮጊት አትሏቸው፣ ወጣት፣ እያንዳንዱ በተለያየ አይነት መንገድ ተታለውም ሆነ ተገዶ ወንጀል የሰራ ወንጀል ነው። በህግ አግባብ ስንሄድ አለማወቅ ከተጠያቂነት አያድን። ስለዚህ አውቀውም ሳያውቁ ወንጀሎች ገብተው ከዛ በኋላ ተገደው እየሰሩ የነበሩ ሰዎች አሉ። ራሳቸውን አስወጥተው ለህግ አካል አሳልፈው ከመስጠት ይልቅ እዛው በፍራቻ የቀጠሉ ሰዎች፣ እነዚህ ሰዎችም ቅጣታቸውን እንዲያገኙ ተደርገዋል። ስለዚህ ማንም ሰው ከህግ በላይ እንዳልሆነ ማሳያም ማስተማሪያም ጭምር ነው። ያው እጥፍ ድርብ የሚያደርገው ደስታችንን እንግዲህ ፍትህ መስፈን መቻሉን ማሳየታችን ጭምር ነው። ያው እንግዲህ ሉሌ አንተም ጠቅሰዋል። እኔ በዚህ አጋጣሚ በድጋሚ ያው ካንተ በተጨማሪም የህግ አካላትን በደንብ አድርጌ ማመስገን እፈልጋለሁ። ምንም ተጨባጭነት የሌለው ራሱ መረጃ ይዘን እንደዚህ ቦታ ላይ እንደዚህ ያለ ብለን ልንቀሳቀስ ሊሆንም ላይሆንም ይችላል። ማጣራት ያለብንን መረጃ መሰብሰብ ያለብንን ጉዳዮች ለመሰብሰብ በምንሄድበት ሰዓት ላይ ይሁንም አይሁንም እነሱ ከለላቸውን ደጋፋቸውን ከመስጠት ወደኋላ አይሉም። በምንፈልጋቸው ሰዓት ላይ ሁሌም በጠራናቸው ሰዓት ላይ አብረውን ይንቀሳቀሳሉ። ከዛ ለኛ መስጠት ባለባቸው ድጋፍ እንዳለ ሲሰጡን ነበር የከረሙት። እኛ ያው እንደሚታወቀው መረጃዎችን መሰብሰብ ነው። የሰበሰብናቸውን መረጃዎች ወደ ማስረጃ መቀየር የሚጠበቅባቸው፣ ከዛ ውጪም ደግሞ ህግንም የህግ የበላይነትን ማስፈን የሚጠበቅበት የህግ አካላት ፖሊሶች ስለሆኑ እነሱም ደግሞ ከኛ የሰጠናቸው መረጃዎች እንዳለ ሰብስበው አጣርተው መወሰንና ማድረግ ያለባቸው ነገሮች ያደርጋሉ። እኛንም መተባበር ባለባቸው ልክ ሲተባበሩ ነበረ። በተለይ በመስፍን ጉዳይ ላይ እንግዲህ መስፍን እንደሚታወቀው ገንዘቡን ተጠቅሞ ብዙ ነገሮችን ሲያደርግ የነበረ ነው። ብዙ ሰዎችን ሲያጠፋ የነበረ ሰው ነው። የብዙ ሰው ህይወት አበላሽቷል። ዛሬ ላይ የሆነ ነገር አደርግልሃለሁ ብሎ በችግርህ እንድትጠቀም ያደርግህና ለችግርህ የተወሰኑ ገንዘቦችን ያቀርብልሃል። ያን ገንዘብ ግን አንተም ሳትበላው ወይም ቢሆን ነገር ሳትሆን ከህሊናም ሳትሆን አጉል እንድትሆን ነበር እያደረገ ያለው። ብዙ ቤተሰቦች ወላጅ አልባ ሆኗል። አሁን በሚታይበት ሰዓት ላይ አባት ታስሯል። አባትም እናትም የሆነ ወንጀል አሰርቷቸው እነሱም በህግ ጥላ ስር ውስጥ ነው የሚገኙት። ልጆች እየተበተኑ ነው ያሉት። ትዳር ፈርሷል። ብዙ ችግሮችን ፈጥሯል። ግን ይሄ ነገር ለህብረተሰቡም እኛም በቪዲዮ ሁሌም ለምን እየቀረጽ እንደምናስተላልፍ አንዳንዴም ደግሞ ቤተሰቦች እንዴት ነው የሆነ ነገር እየተሄደ ያለበትን ሂደት ቀድማችሁ ለምንድን ነው እያወጣችሁ በቪዲዮ ለነዛ ሰዎች ጥቆማ እየሰጣችሁ ነው ምናምን የሚል ነገር ይነሳልና እኛ እያደረግን ያለ ነው እንግዲህ ማህበረሰቡ ከዚህ ድርጊት እንዲቆጠብ መማማሪያ እንዲሆን እኛ ምን ያህል ድረስ ህግ የሚባለው ነገር ምን ያህል ደረጃ ሄዶ ወንጀለኞችን ለህግ እንደሚያቀርባቸው ፍትህን እንደሚያሰፍን ማሳየትም ስለምንፈልግ ነው ቪዲዮዎችን እየቀረጽን እያቀረብን ያለ ነው እና በዚህ አጋጣሚ በድጋሚ ደግሞ ያው ቅድም ሉሌም አልገለጽከውም አብራችሁን ስትሰሩ የነበራችሁ ህግ አካላት እንዳለ በጠቅላላ እኛ ጋር አብራችሁ የነበራችሁ ሳይሆን
በአገሪቷ ላይ ያላችሁ አጠቃላይ የህግ አካላት ራሱ ለመላው የህዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል እንኳን በሰላም አደረሳችሁ። እናንተ ጀግኖቻችን ስላላችሁን አብራችሁን ስለሆናችሁ ድጋፍም ስለምትሆኑን ነው እኛ ነገሮችን በድፍረት እየተጋፈጥን ከእናንተ ጋር አብሮ በመስራት ህግን ለማስፈን እየለፋን ያለነውና ሉሌ በዚህ አጋጣሚ አንተም እነሱን እንኳን አደረሳችሁ እንድትልኝ ፈልጋለሁ። መልካም ያው ቅድም ብየዋለሁ። ለመላው የክርስትና እምነት ተከታዮች በተክላላ እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር በአንድነት አደረሳችሁ ብያለሁ። አሁንም በዓሉ የሰላምና የጤና የፍቅር የመተሳሰብ የመደጋገፍና የማካፈል በዓል እንዲሆንልን እመኛለሁ ማለት ነው። ከዚህ በላይ ግን ቪዲዮ ላይ ቁጭ ብዬ ሚዲያ ላይ ባልሰራ ደስ ይለኛል። ምክንያቱም እንግባና የሆነ ብንበላ ብንጮት ብንደሰት ይሻለኛል። ምክንያቱም ይቅርታ አድርጉልኝ ይሄን በማለቴ በዓልን ስለመስፍን ርዕስ አረኩት። የበዓል ፕሮግራምን ስለመስፍን ርዕስ አድርገን ከምንወያይ በዓላችንን ሞቅ ደመቅ ባለ መልኩ ብናከናውንና ዛሬ ላይ እስኪ ተወት አድርገን ነው የራሳችንን የቤተሰባዊ ጨዋታ ቢኖረን የተሻለ ነው ብዬ ስላሰብኩ ነው። ስለዚህ ያዝነው ጉዳይ እዚህ ላይ ቢበቃ ደስ ይለኛል። እሺ አመሰግናለሁ። ያው እኔም ሜንሽን እያደረግን አስተሬ እንድናወራበት ሳይሆን ያው ማስተላለፍ ያለብን መልእክት ለማስተላለፍ ያክል ነው። እጥፍ ድርብ የሆነ በዓል ስለሆነ ነው ለኛ ከበዓልም በላይ በዓል የሚያደርገው ብዙ ነገር ስላለው ነው። ገብተን እንዳልከው ብንጨዋወት ይሻላል። ይሄን ሰውዬ ረስተን አሁንም ስራ እንዳይሆንብን እንግዲህ ውድ ቤተሰቦቼ ያው ሉሌ ጋር እንግዲህ በዓልን ለማሳለፍ እዚህ ተገኝተናል። ያለን ነገር እንግዲህ እንደተመለከታችሁት ነው። በጣም ደስ የሚል አሪፍ ጊዜ ነበር ያሳለፍን የነበረው። ያወራናቸው ነገሮች በጣም አስተማሪም ጠቃሚም እንደሆኑ ተስፋ አድርጋለሁ። እስካሁን ድረስ ፕሮግራሚን ስትከታተሉኝ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ላይክ ሼር በማድረግ ደግሞ እንድታበረታቱኝ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ይህንን ቻናል ሼር በማድረግ ቤተሰብነታችሁ እንድታጠናክሩ ትፈልጋለሁ። በድጋሚ መልካም በዓል ይሁንላችሁ። ሰናይ ጊዜ